አላህ ሁላችንም ጀነት ውስጥ ይሰብስበን። ጀነትን አላህ ይለግሰን። ነብዩ አለይሂ ሰላቱ ወሰላም በአንድ ሐዲስ እንደዚህ አሉ፣ ጀነትን 3 ጊዜ የጠየቀ የለመነ ጀነት ራሷ አላህ ወይ ጀነት አስገባው ብላ ትጠይቃለች። እንደዚሁም ከጀሃነም እሳትም 3 ጊዜ የተጠበቀ አላህ ወይ ከጀሃነም እሳት ጠብቀው ብላ ጀሃነም ራሷ ትጠይቃለች። ስለዚህ እዚህ የመጣ ነው የተሰባሰብነው ዋናው ዓላማችን ዋናው ግባችን ምንድነው? ጀነት ነው አይደል እንዴ? በአላህ ያመንነው የነብዩን መንገድ እንድንከተል ያደረገን የእሳቸውን ትእዛዝ እንድንፈጽም ያደረገን ምን ከጅለን ነው? ጀነትን ነው። ይህ ጀነት አላህ ለባሪያዎች ያዘጋጀው ምን አይነት ጸጋ ነው? እንዴት ነው በሙእሚን ልብ ላይ ናፍቆትስ ሊጨምረው የሚችለው? በዛሬ ፕሮግራም የምንመለከት ነው። አላህ ጀነትን ለሱ ውድ ባሪያዎች አዘጋጅተዋል። አዕደርቱ ሊዕባዲየ ሳሊሒን ለኔ ደጋግ ባሪያዎች አዘጋጅቻለሁ አለ። ማላ አይኑ ራአት አይን አይታው የማታቅ ወላ ኡዝኑ ሰሚዓት እንደዚሁም ጆሮ ሰምተው የማታቅ ወላ ኸጠረ ዐላ ቀልቢ በሸር በሰዎች ልቦና እንዲህ ነው ተብሎ ሊገለጽ ማይችልን ጀነት ለደጋግ ባሪያዎች አዘጋጅቻለሁ አለ አላህ። እኛ ለሚጠበቅብን ደግ የአላህ ባሪያ ታማኝ የአላህ ባሪያ በሱ ሳናጋራ ያዘዘንን ታዘን የተከለከለን ተከልክለን መጓዝ ብቻ ነው እንጂ እንደው ሐቂቃው ሲታይ ስራችን ለጀነት መጥኖ አይደለም። ማንም ሰው በስራው ጀነት አይገባም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወላ አንተ አሏቸው ሰሃቦች እርሶም ቢሆኑ አይገቡም። አዎ አላህ በረህመቱ ካልሸፋፈነኝ በስተቀር እኔም በወንጀነት አልገባም በስራዬ። ምን ማለት ነው? ስራችን ለጀነት አይመጥንም። ነገር ግን ትንሽ ስንሰራ አላህ ረህመቱን አክሎበት ጀነት አላህ ያስገባናል። ቢማ ካኑ ያዕመሉን ይላል፣ በሚሰሩት ስራ ይላል። ስራ ከሌለ ጀነት ስለሌለ ማለት ነው። ስለዚህ ይህ ጀነት ምንድን ነው? እኛ አማኝ ያደረገን ራሱ አንደኛው ክራይቴሪያ መስፈርት ምንድን ነው? ገይብ ማመናችን ነው። በገይብ ካላመንን በሩቁ ካላመንን አማኝ አይደለም። አለዚነ ዩእሚኑነ ቢልገይብ አለ አላህ። የአላህ እኮ ባሪያዎች ማለት እነዛ በሩቁ የሚያምኑ ናቸው። ጀነትን አይተናል አላየንም። ነቢዩ ሰለላሁ ዐለይሂ ወሰለም ነገሩን፣ አላህ በቁርአን ነገረን። ተስፋ አድርገን እንጠብቃለን፣ እንዲያስገባን አላህን እንማጸናለን። ግልጽ እንዲሆንላችሁ ነጋዴዎች አላችሁ ብዙ እዚህ ቻይና ዱባይ ልትመላለሱ ትላላችሁ። እኛ መካከል ቻይና ያልሄደ ብዙ ሰው አለ አይደል? ቻይና የምትባል ሀገር የለም ብሎ የሚያምናል አለ ይላል አይደል? ግን አላያትም አለ ብሎ እርግጠኛ ይሆናል አይደል? ልክ እንደዛ ጀነት እንዳለች ባናያትም እርግጠኛ ልንሆን ይገባል። በዚህ ምንም ሸክ ሊኖረን፣ ሸክ ካለ ችግር አለ ማለት ነው ኢማን ላይ። ስለዚህ ይህንን ተናፋቂ በገይብ በሩቅ የምናውቀው ጀነት አላህ ነገ እንዲያስገባን የኛ ምን ይጠበቅብናል? አላህ ጀነት የሚገቡ ሰዎችን ሲገልጻቸው አንደኞቹ ሙተቆች ናቸው። አላህ ቁርአን ላይ ሲናገር እንደዚህ አለ፣ ኢነል ሙተቂነ ፊ ጀናቲን ወዑዩን አለ። የተጠነቀቁትማ እኮ አለ አላህ ጥንቁቆቹ አላህን ፈሪዎች በአትክልቶችና በምንጮች ውስጥ ናቸው። እነዛ ከኃጢአት የተጠነቀቁ ኡድኹሉሃ ቢሰላሚን አሚኒን ጸጥተኞች ስትሆኑ ሆናችሁ በሰላም ግቧት ይሏቸው። ወነዛዕና አወጣን ይላል አላህ ከነሱ አስወገድን አለ ማ ፊ ሱዱሪሂም በልቦቻቸው ላይ ያለው ሚን ግልን አለ አላህ ሱብሓነሁ ወተዓላ ቂም ጥላቻ ከውስጣቸው አውጥተናል። ኢኽዋነን ወንድማማቾች ሆነው አላ ሱሩሪን ሙተቃቢሊን አለ በአልጋዎች ላይ ሆነው ፊት ለፊት እየተገናኙ ተደግፈው ያወራሉ። አንዱን ጸጋ ሲገልጽ ምን አለ? ጀነት የሚገባ ሰው ግል ምቀኝነት ቂም የሚባል ነገር የለውም። ሰላም ሆኖ ነው የሚገባው። ምቀኝነቱ ያለው የት ነው? እዚህ ነው። እዚህ ኒዕማ አንተ ላይ ሲታይ ጸጋዎች አንተ ላይ ሲፈራረቅ ወንድሞች የራሱ ወንድሞች ሊመቀኙ ይችላሉ። ዘመዶች ሊመቀኙ ይችላሉ። የሰው ልጅ በአንተ ላይ ያድምብ ይችላል። ኬታ መጣው እንዴት ተለወጠ ይላል። ጀነት ውስጥስ ይሄ የለም። ሱብሃንአላህ አላህ ይወፍቀን። ላ የመሱሁም ፊሃ ነሰቡን አለ በእርሷ ውስጥ ድካም አይነካቸውም አለ። ወማ ሁም ሚንሃ
ቢሙኽረጂን አለ እነርሱም ከርሷ መቼም አይወጡም አለ ዘውታሪ ናቸው አለ። የዱንያ ጸጋ የሆነች ነገር ታገኝና በቃ ዛሬ የሆነ ነገር ይከሰትና ይጠፋብኛል፣ የሆነ ኪሳራ ይመጣና ይወድምብኛል፣ ጦርነት ይመጣና ህንጻዬ ይፈርሳል፣ የሆነ ነገር ይባላል። ጀነት ውስጥስ መውጣት የለም፣ ሁሌም በጸጋ ውስጥ መኖር ነው አለ አላህ ሱብሓነሁ ወተዓላ። ኢነል አብራር ይላል በሌላ ቦታ አብራሮች እኮ እውነተኛ ምእመናን ማለት ለፊ ነዒም አለ በድሎት ውስጥ ናቸው ጀነት ውስጥ አለ አላህ። አለል አራኢክ የንዙሩን ባለ አጎበር አልጋላዎች ላይ ሆነው ይመለከታሉ። ተዕሪፉ ፊ ውጁሂሂም ነድረተ ነዒም አለ በፊቶቻቸው ላይ የድሎት ውበትን ታውቃለህ አለ። እዚህ ጥሩ የሚበላ ምቾት የተመቸው ሰው በፊቱ ትለየዋል አይደል? አምሮበታል ትላለህ። ጀነት ውስጥ እንደዛ ይገለጻሉ። ፊታቸው ያበራል አለ አላህ ሱብሓነሁ ወተዓላ። ዩስቀውነ ሚን ረሒቅን መኽቱም አለ ተጣርቶ ከታተመ ጠጅ ይጠጣሉ። ጠጅ ትቦ ውስጥ ማይከት። የዱንያስ ትቦ ውስጥ ይከትሃል፣ ክብርህን ያዋርድሃል፣ ራስን ዝቅ ያደርጋል። አኼራስ ስሙ ተመሳሰለ እንጂ አእምሮ ማይበርዝ ስሙ ነው የተመሳሰለው። ያንን ያገኛሉ። ኺታሙሁ ሚስክ አለ ማተሚያው ሚስክ እኮ ነው አለ አላህ ሱብሓነሁ ወተዓላ። ይሄ ቆርቄ አይደለም፣ የጀነቱ ቆርቄ አይደለም ሚስክ ነው አለ አላህ ሱብሓነሁ ወተዓላ። ወፊ ዛሊከ ፈልየተናፈሲል ሙተናፊሱን በዚህም ተሽቀዳዳሚዎች ይሽቀዳደሙ አለ አላህ ይህንን ጀነት ለማግኘት። ወሚዛጁሁ መበረዣውም አለ አላህ ሚን ተስኒም ከተስኒም ነው የሚበረዘው። አይነን የሽረቡ ቢሃ ልሙቀረቡን ባለሟሎች ከእርሷ የሚጠጡላት ምንጭ ናት አለ አላህ ሱብሓነሁ ወተዓላ። ሱረቱ ነባእ ላይ አላህ ደግሞ ሲገልጸው እንደዚህ አለ ኢነ ሊልሙተቂነ መፋዛ حدائق وأعنابا وكواعب أترابا وكأسا دهاقا لا يسمعون فيها لغوا ولا كذابا جزاء من ربك عطاء حسابا إن للمتقين لتنكوكوتشو على الله مفازا على مدانيا سفر اللاتشو لسكيت ميبقوبت حدائق وأعنابا አትክልቶችና ወይኖችም አሏቸው። ወከዋዒበ አትራበና እኩያዎች የሆኑ ጡታ ውቹማዎች ጡታቸው ያልወረዱ ሴቶች ጀነት ውስጥ ይሄ ነው። እኩያ ናቸው፣ በእድሜ መበላለጥ የለም። እኩያ የሆኑትን ያገኛሉ። ወከእሰን ዲሃቅ አለ አላህ የተሞሉ ብርጭቆዎችም ለነሱ አላቸው። ላ የስመዑን በሶስ ፈጽሞ አይሰሙም አለ ፊሃ በጀነት ውስጥ ለግወን ትርፍ ቃልን ውድቅ ንግግርን አይሰሙም። ወላ ኪዛበን ማሻሻትንም ውሸትንም አይሰሙም ማለት። ዱንያ ላይ አንተ ውሸቱ ይሰለችና ወይን ማልሰማበት ቦታ የት ልይ ትላለህ። ጀነት ውስጥስ ይሄ የለም። ያ አላህ ውሸት የሚባል ነገር ዛዛታ ወሬ የለም ጀነት ውስጥ። ጀዛአ ሚን ረቢካ አለ ከጌታ የሆነ ምንዳ ነው አለ አላህ። አጣአን ሒሳባ በቂ የሆነ ስጦታም ተሰጥቷል አላህ ሱብሓነሁ ወተዓላ። ጀነት ውስጥ አላህ ይሄንን አዘጋጅተዋል። ስለዚህ ይሄንን ጀነት ለማግኘት ማን ማይጓጓል? ማይጓጓል? ነብዩ አለይሂ ሰላቱ ወሰላም መጀመሪያ ጀነት የሚገቡ ሰዎችን እንዲህ ብለው ገለጿቸው። አወሉ ዙምረቲን የድኹሉነ አልጀና መጀመሪያ ጭፍሮች ቡድኖች ጀነት የሚገቡት አላ ሱረቲል ቀመሪ ለይለተል በድር አለ ልክ የ14ኛ ቀን ጨረቃ ቦግ ብላ የምትወጣለች ክቦና የምትወጣ በዛ መልክ በዛ ሁኔታ ጀነት ይገባሉ። እንደዛ እያበሩዋል። ثم الذين يلونهم ከዛም ሌሎች ይከተሏቸዋል። على أشد كوكب دري في السماء إضاءة ሰማይ ላይ ያሉ ውብ የሆኑ ከዋክብቶች ብርሃናቸውን ግልጽ አድርገው ያሉ አላ እንደነሱ በዛ አምሳል ጀነት ይገባሉ። ከገቡ በኋላስ ላ የቡሉን ሽንት የሚባል የለም አይሸኑ። ወላ የተገወጡን አላሁ አክበር ይሄ አይነ ምድር ምናምን የለም እነሱ ጋር። ወላ የትፉሉነ መጥፋት የሚባል የለም። ወላ የምተኺጡነ አምሻጠሁም ማናፈጥም የለም። እንደዚሁም አምሻጠሁም ማበጠሪያቸው አዘሃብ ወርቅ ነው። ወረሽሁሁም ሚስክ ላባቸው ደግሞ ሚስክ ሽታ ነው። ከዱንያ ጋር አነጻጽሩት። ዱንያ ምግብ በላን የት እንሄዳለን?
ሽንት ቤት አለ። ሽንት ቤት መልካም ሽታ አለ የለም? ሱብሃንአላህ። ጀነት ውስጥስ የለም ይሄ። ታዲያ የበላው በምን ይወጣል? በላብ ይወጣል። ላቡስ ሚስክ ሽታ ነው የሚሸተው። ማናፈጥ የሚባል የለም፣ መጥፋት የሚባል የለም። ያ አላህ ይወፍቀን። ወአዝዋጁሁም ሑሩል ዐይን፣ ሚስቶቻቸውም ደግሞ ከሑሩል ዐይን ናቸው። አላ ኸልቂ ረጁሊን ዋሂድ አላ ሱረቲ አቢሂም አደም 60 ዚራአን ፊ ሰማ። ልክ በአደም አምሳል ነው የሚገቡት፣ በአንድ ሰው አምሳል። ቁመታቸው ደግሞ የነሱ ልክ የአደም 60 ዚራአን አለ 60 ክንድ አይደለ? 60 ክንድ ሆነው ይገባሉ ጀነት ውስጥ። እርጅና የለም። አንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም ይጫወቱ ነበር። አንዷን ጀነት አትገቢም አሏት። አንዷን አሮጊት በጣም አለቀሰች፣ አዘነች። ነብዩ ሰለላሁ ዐለይሂ ወሰለም እኔ እኮ አትገቢም ሲልሽ እንዲህ ፊትሽ እንደተጨማደደ አሮጊቱ ነሽ አይደለም፣ ታድሰሽ ወጣቱ ነሽ ነው። ሁሉም የ33 ዓመት ሆኖ ነው ጀነት የሚገባው። እዚህ እድሜው ሄዶ አርጅቶ የሞተ ጀነት ውስጥ እንደዛ አይደለም። ያ ነገር ተወግቶ ሰላም ሆኖ ወጣት ሆኖ ጀነት ይገባል። አላህ ይወፍቀን። ሙሳ ዓለይሂ ሰላም አላህን ጠየቁ። المغيرة بن شعبة رضي الله عنه عن رسول الله صلى الله عليه وسلم قال سأل موسى عليه السلام ربه ما أدنى أهل الجنة منزلة. يا جنة تنشو درجة من دنو بلو الله طيبو تنشو درجة سبحان الله تنشو يا جنة درجة. موسى الله طيبو قال هو رجل عند سؤال يجيء بعد ما أدخل أهل الجنة الجنة. የጀነት ሰዎች ጀነት ከገቡ በኋላ ይህ ሰው ማለት መጨረሻ ጀሃነም ገብቶ ተቀጥቶ ምን ብሎ ሁሉን ነገር ጨርሶ ጣጣውን ጨርሶ የሚመጣ የጀነት ሰዎች ጀነት ከገቡ በኋላ ይመጣል። فيقال له ادخل الجنة جنة ግባ ሲባል فيقول አይ ረቢ كيف وقد نزل الناس منازلهم واخذوا اخذاتهم ሰዎች ማረፊያቸውን ይዘው ቦታቸውን ይዘው ሞልተዋል፣ እንዴት ነው የምገባው? فيقال له يبال الذي سو أتردى أن يكون لك مثل ملوك المليك من الملوك الدنيا. يا دنيا نكسنا سلطان بوتا تلك صفرة اندي نورة تفلق الله سيبال. فيقول ربي رضيت ربي جيتها ودجال أو فلق الله. فيقول لك ذلك ومثله 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 ومثله. لا أنت يزي أمسا يالن أمستنقرنا. فيقول في الخامسة بامستنيو لي رضيت ربي جيتاي ودجالو اريمال. የዱንያ ንቆር የዱንያ አምስት ጥፍ ላንተ ያለ ሲባል ጌታዬ ይሄን ወድጃለሁ ይሄንማ ፈልጋለሁ ሲል فيقول هذا لك وعشرة أمثاله የነዚህን 10 አምሳያ ይሰጣል። ምን ማለት ነው? አንድ ሰው መጨረሻ ጀነት የሚገባው የዱንያ 10 እጥፍ ጀነት ያገኛል። አንተ አንድ ክፍለ ከተማ ይበቃል? ሱብሃንአላህ የዱንያን 10 እጥፍ አላህ ይለግሳል። ማን መጨረሻ ጀነት የሚገባው ሰው? ያ አላህ ይወፍቀን። ያጓጓላ ነብዩ አለይሂ ሰላቱ ወሰላም በሌላ ሐዲስ ይሄን አምሳያ ሲናገሩ እንዲህ አለ ኢኒ አዕለሙ አኺረ አህሊ الجنة አህሊ النار خروجا منها። እኔ የመጨረሻ ከጀሃነም የሚወጣውን አውቀዋለሁ። ወአኺረ አህሊ الجنة دخول الجنة እንደዚሁም ከዛ ወጥቶ ደግሞ መጨረሻ ጀነት የሚገባውን አውቀዋለሁ አሉ። ረጁሉን ሰው ነው አሉ يخرج من النار حبوا ከጀሃነም እየተንፈቀቀ እየታገለ ይወጣል አሉ። فيقول الله عز وجل الله ለሱ ይለዋል اذهب فادخل الجنة ሂድ ጀነት ግባ ይላል። فيأتيها ሲመጣት ጀነትን ሲያይ فيخيل ለሱ ይመሳሰልበታል إليه أنها ملأ እሷ ሞልታ ይታየዋል። فيرجع ይመለሳል فيقول ربي وجدتها ملأ ሙሉ ነው ካገኘዋት ጀነትን ሙሉ ነው የት እገባለሁ? فيقول الله عز وجل له اذهب فادخل الجنة ይለዋል ሂድ ጀነት ግባ ይለዋል። فيأتيها አሁንም ይመጣል فيخيل إليه أنها ملأ እሷ ሞልታ ይታየዋል ይመሰልበታል የሞላች ይመስለዋል። አሁንም ይመለሳል ያ ረቢ ሙሉ ነው አገኘዋት ይላል። فيقول الله عز وجل اذهب ሂድ ግባ فادخل الجنة أنت الجنة ግባ ይለዋል። فإن لك مثل الدنيا وعشرة أمثالها ላንተ የዱንያ 10 እጥፍ 10 አምሳያ አለህ ይለዋል።
አው ኢነ ለከ ሚስለ 10 አምሳል ዱንያ ፈየቁል የዚህ ጊዜ ምን ይላል? አተስኸሩ ቢ ጌታዬ በኔ ታላግጥብኛለህ፣ አው ተድሐኩ ቢ በኔ ትስቃለህ፣ ወአንተ አልመሊክ አንተ የንጉሶች ሁሉ ንጉስ ነህ እኔ ላይ ታላግጣለህ ይላል። ምን ይላል ሐዲሱን ያወራው? ፈለቀድ ረአይቱ ረሱለላህ ሰለላሁ ዐለይሂ ወሰለም አብዱላህ ብን መስዑድ ምን ይላሉ? በእርግጥም ነቢዩን ተመለከትኳቸው ይህን ሐዲስ ሲነግሩን ደሒከ ሐታ በደት ነዋጂዙሁ ይሄ ግንጣጤ ጥርሳቸው እስኪታይ ይስቁ ነበረ ይሄን ሐዲስ ሲነግሩን። ይሄ አላህ ባሪያ ሲናገር ጌታዬ በኔ ታላግጣለህ በኔ ታሾፋለህ ሲል ነቢዩ እየሳቁ ይነግሩን ነበረ። ከዛ ምን አሉ? ዛሊከ አድና አህሊል ጀነቲ መንዚላ ይሄ የጀነት ሰዎች የመጨረሻው ደረጃ ነው። ያ አላህ ታዲያ ትልቁን ደረጃ አላህ የለገሰው ፊርደውስን አላህ የለገሰው ጀነት ውስጥ 100 ደረጃ 100 ደረጃ አለ። ከአንዱ ደረጃ ወደ አንዱ ደረጃ የሰማይና የምድር ልዩነት አለ። ግን የሚገርማቸው እታች የተሰጠው ጀነት እንደኔ የተሰጠው ማንም የለም ብሎ ነው። ማንም የለም በቃ እኔ ነኝ ሀብታም ብሎ ያስባል። ዱንያስ ዛሬውን ነገር ቢኖርም እላይኛው ነው ያለው እኔ ባዶ ነው። 2 ህንጻ ቢኖርም 3 4 ያለውን ይመለከታል። እዛ ላይ ለመድረስ ነው። ጀነት ውስጥስ ይሄ በቃ እንደኔ የተሰጠው ማንም የለም ብሎ ነው የሚያስበው። ሱብሃንአላህ አላህ ይወፍቀን። ጀነት ውስጥ ትንሿ መጠቃቀሚያ እቺ ቀስት ወርወር ያለች አይደል? ቀስት ምታከል ቦታ ነብዩ ሲናገሩ እንዲያሉ ለቃቡ ቀውስ አሐዲኩም ሚነል ጀና ጀነት ውስጥ ቦታ እኮ ያችን ምታክል ቦታ ወይም ያችን ምታክል እቃ የቀስት ቀስት አሉ ኸይሩ ሚማ ተጥሉ ዐለይሂ ሸምሱ ወተግሩብ ዱንያና ዱንያ ከያዘችው ፀሐይ ወጣ እስክትገባ ዱንያ ከያዘችው ነገር በአጠቃላይ ያቺ በላጭ ናት። እንደ ምሳሌ የሆነች ክፍለ ሀገር ላይ 1000 ወይም 10000 ሄክታር መሬት ይሰጣል ቢባልና እዚህ በኃይለኛ ቦሌ የሚባል ቦታ ላይ ኃይለኛ የገበያ ማዕከል ላይ 200 ካሬ ቢባል የቱን ነው የሚመርጠው? ክፍለ ሀገሩን ይመርጣል? እሱ 200 ነው ይላል። 200 ነው አይደል? ምክንያቱም እዛ ምንም እዚህ ግን የገበያ ቦታ ነው ብለህ ታስባለህ። ልክ እንደዚህ ጀነት ውስጥ አንዷ ትንሿ መጠቃቀሚያ ዱንያና ዱንያ ከያዘው ነገር በአጠቃላይ በላጭ ናት። ሐታ እንደውም በሌላ ሲናገሩ የጀነት ሴት ሻሻው አለ አይደል? ሻሽ የምትባለው እሷ ዱንያና ዱንያን ከያዘው በአጠቃላይ ትበልጣለች አሉ ነብዩ ሰለላሁ ዐለይሂ ወሰለም። ምንድነው? ከዱንያ ጋር ምንም የሚነጻጸር ነገር የለም። ጀነት ውስጥ ጭንቀት የለም ወንድሞች። ነብዩ ሰለላሁ ዐለይሂ ወሰለም አቢ ሰይድ ወአባ ሁረይራ ባስተላሉት ሐዲስ ኢዛ ደኸለ አህሉል ጀና ጀና የጀነት ሰዎች ጀነት የገቡ ጊዜ ወዩናዲ ሙናዲን ተጣሪ ይጣራል። ምን እያለ? ኢነ ለኩም ለናንተ አን ተሕየው ፈላ ተሙቱ አበደን ሁሌ ሕያው ናችሁ ሞት የሚባል አይነካችሁ አትሞትም ይላል። ዱንያስ የሆነ ሀብት ያጓጓና ሞት መጥቶ ይነጥቀኛል እሞታለሁ ትሰጋለህ። አኼራስ ጀነት ውስጥ ሞት የሚባል የለም ይላል። ኢነ ለኩም ለናንተ አን ተሲሑ ፈላ ተስቀሙ አበደን ሁሌ ጤነኛ ናችሁ በሽታ የሚባል ህመም የሚባል የለባችሁ። ወኢነ ለኩም ለናንተ እኮ አለ አን ተሽቡ ፈላ ተህረሙ ሁሌ ወጣት ናችሁ ፈላ ተህረሙ አበደን መቼም አታረጁም። እርጅና የሚባል ነገር የለም። ምንም ማርጀት የሚባል የለም። ህመም የለም። ሞት የለም። ወኢነ ለኩም አን ተንዓሙ ፈላ ተብአሱ አበደን ሁሌ በጸጋ በቅንጦት ላይ በድሎት ላይ ናችሁ። ችግር የሚባል የለም። መከራ ተዓብ የሚባል የለም። እንደውም የጀነት ሰዎች ይጠራሉ። እናንተ የጀነት ሰዎች ወይ ስሙ ይባላሉ። የጀሃነም ሰዎችም ስሙ ይባላሉ። ዩእታ ቢልመውት ፊ ሱረቲ ከብሽ ልክ እንደ አንድ ሙክት በግ ሞት በሱ ምስል ይመጣል፣ በበግ ምስል ይመጣል። ፈየቁፉ በይነ አልጀና ወናር በጀነትና በጀሃነም መካከል ያቆሙታል። ثم يذبح ከዛ ይታረዳል። ማን ነው የሚታረደው? ሞት እኮ ነው የሚታረደው። በምን ምስል መጥቷል? በበግ ምስል መጥቷል። ثم يقال يا اهل الجنه እናንተ የጀነት ሰዎች ወይ ሁሌ ለእናንተ ዘውታሪ ኑሮ ነው ሞት የሚባል የለም። እናንተም የጀሃነም ሰዎች ሁሌ ስቃይ ነው ሞት የሚባል የለም። ከጀሃነም አላህ ይጠብቃል። ጀነት ውስጥ ምን የለም? ሞት የሚባል የለም። ሞት ራሱ ይታረዳል። እዚህ ሲያሳድደን የነበረ ሞት ይታረዳል። አላህ ይጠብቃል። ጀሃነም ውስጥ የሚቀጥለው ፕሮግራም ላይ በሚቀጥለው ሳምንት እናየዋለን። ሰው ሞት ይመኛል፣ ሞት ይመኛል እዚህ ሲሸሸ የነበረው ነገር ግን ሞት የሚባል እዛ የለም።
የጀነት ሰዎች ምቀኝነት የለባችሁም አላልኳችሁ? ጁማ ሱቅ የገበያ ቦታ አለ መሰባሰቢያ። ኢነ ፊል ጀና ሱቀን ጀነቱ ሱቅ አለ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ያእቱነሃ ኩለ ጁምዓቲን ሁሌም በየሳምንት ጁማ ይሰባሰባሉ። ፈተሃቡ ሪህ ሽማል ፈተሕሱ ፊ ውጁሂም ወሲያብሂም ከስተሰሜን በኩል ንፋስ ይመጣል፣ ፊታቸውን ልብሳቸውን ያገኛቸዋል። ፈየዝዳዱ ሑስነን የዚህ ጊዜ ውበትን ይጨምራሉ፣ ወጀማለን ቁንጅናን። ፈየርጅዑነ ኢላ አህሊሂም ከሱቅ ወደ ቤተሰቦቻቸው ሲመለሱ ምን ይላሉ? ወቀድ ዝዳዱ ሑስነን እነዚህ ሰዎች ውበታቸው ጨምረዋል፣ ወጀማለን። ፈየቁሉ ለሁም አህሉሁም ቤተሰቦቻቸው ለነሱ ይሏቸዋል፣ ወላሂ በአላህ ይሁንብን ለቀድ ዝደርቱም ሑስነን ወጀማለን፣ አረ ውበት ቁንጅና ጨመራችሁ ይሏቸዋል። እንጂ ገበያ ደርሰህ ስመጣ እንዴት ጠውል ገመታ የት ደርሰህ ነው የመጣው? አረ ዱንያ ምን መስለህ መጣ ተባለ። የለም እንዴ የለም ጀነት ውስጥ ውበት ጨመራችሁ ምን አላችሁ ሲሏቸው ፈየቁሉን እነዚህም ገበያ ደርሰው የመጡት ወአንቱም ወላሂ እናንተም በአላህ ይሁንብን ለቀድ ዝደርቱም ባዕደና ሑስነን ወጀማለን ረዋሁ ሙስሊም ከኛ በኋላ ውበት እንደዚሁም ደግሞ ቁንጅናን ጨምራችኋል ይላቸዋል። ያ ረብ አላህ የጀነት ሰዎች ጀነት ከገቡ በኋላ ጥያቄ ይጠይቃቸዋል። አቢ ሰዒድ አልኹድሪ ባስተላለፉት ሐዲስ ኢማም ሙስሊም ቡኻሪ ተስማምተው በዘገቡት ሐዲስ ነቢዩ ሰለላሁ ዐለይሂ ወሰለም እንደዚህ አሉ። ኢነላህ ዐዘ ወጀል የቁል አላህ እንዲህ ይላል የውመል ቂያማ ሊአህሊል ጀና ጀነት ውስጥ ለጀነት ሰዎች ያ አህለል ጀና እናንተ የጀነት ሰዎች ፈየቁሉን ለበይከ ረበና ወሰዐደይክ ወልኸይሩ ፊ የዲክ ፈየቁል ሀል ረዲቱም ወደዳችሁ የሰጧችሁን ጸጋ ይላቸዋል። ፈየቁሉን እነሱም ይላሉ ወማ ለና ላ ነርዳ ያ ረበና ጌታችን እኛ ላንወድ ምናለን እንዴት አንወድም? ወቀድ ዐጠይተና ማ ለም ቱዕጢ አሐደን ሚን ኸልቂክ ይላል ከፍጡራን ለማንም ያልሰጠኸውን ሰተን ስታበቃ እንዴት አንወድም? ፈየቁል አላህ ይላቸዋል አላ ኡዕጢኩም አፍደለ ሚን ዛሊክ ከዚህ የተሻለ ልስጣችሁ እንዴ ይላቸዋል። ፈየቁሉን ወአዩ ሸይእን አፍደሉ ሚን ዛሊክ ጌታችን ወይ ከዚህ የበለጠ ምን አለ ይላል። ፈየቁል አላህ ይላቸዋል ኡሂለ ዐለይኩም ሪድዋኒ ፈላ አስኸጡ ዐለይኩም ባዕደሁ አበዳ ለእናንተ ውዴታዬን ሁሌ ፈቅጃለሁ፣ ሁሌ ወዳችኋል፣ በእናንተ ላይ መቼም አልቆጣም ይላቸዋል። ትልቁ ስጦታ ሌላው ትልቁ ስጦታ ምንድነው ታውቃላችሁ? ጀነት ውስጥ አላህ ስብሓነሁ ወተዓላ መመልከት ነው። አላህ ይወፍቀን። ውጁሁን የውመኢዝን ናዚራ ኢላ ረቢሃ ናዚራ ፊቶች ያን ቀን ያበራሉ ወደ ጌታቸውም ሲመለከተዋል። አላህ ኢዛ ደኸለ አህሉል ጀና አልጀና የጀነት ሰዎች ጀነት የገቡ ጊዜ የቁሉ ላሁ ተባረከ ወተዓላ ቱሪዱነ ሸይአን አዚድኩም የሆነች ነገር የምጨምርላችሁን ትፈልጋላችሁ ይላቸዋል። ፈየቁሉን የዚህ ጊዜ ምን ይላሉ? አለም ቱበይድ ውጁሃና ፊታችንን አላበራልህንም? አለም ቱድኺለል ጀና ጀነት አላስገባህንም? ወቱነጂና ሚነናር ከጀሃነም እሳት ነፃ አላልከንም? ከዚህ በላይ ምን አለ? ፈየክሽፉል ሂጃብ አላህ ሂጃቡን ግርዶን ይከፍቷል። ፈማ ኡዕጡ ሸይአን ምንም ነገር አልተሰጡም አሐበ ኢለይህም እነሱ ዘንድ ይበልጥ ተወዳጅ የሆነ ሚነ ነዘሪ ኢላ ረቢሂም ወደ ጌታቸው መመልከት የበለጠ ትልቁ የጀነት ስጦታ አላህን መመልከት ነው። ለምን? ከሃዲያን አላህን አይመለከቱም፣ ሙናፊቆች አላህን አይመለከቱም፣ ይጋርዳሉ። ጀነት የገቡትስ ትልቁ ስጦታ አላህን መመልከት ነው። ነአም እንደ አህለ ሱና ወልጀማ አላህ ይታያል። የት? ጀነት ውስጥ የጀነት ሰዎች ያዩታል። ቁርአኑ ማረጋገጠ ውጁሁን የውመኢዝን ናዚራ ኢላ ረቢሃ ናዚራ ፊቶች ያን ቀን ያበራሉ ወደ ጌታቸው ሲመለከቱ። ስለዚህ ማን ነው ታዲያ ጀነት የሚገባው ለማግኘት ከተባለ የመጀመሪያው በተውሂዳችን በላኢላሃ ኢላላህችን ቀጥ ማለት ሽርክ ሳናጋራ በአላህ መንገድ ላይ ቀጥ ማለት። አላህ ቁርአን ላይ ሲናገር ሱረቱ ፉሲለት ላይ እንደዚህ አለ إن الذين قالوا ربنا الله ثم استقاموا تتنزل عليهم الملائكة ألا تخافوا ولا تحزنوا وأبشروا بالجنة التي كنتم توعدون نحن أولياؤكم في الحياة الدنيا وفي الآخرة
ወለኩም ፊሃ ማ ተሽተሂ አንፉሱኩም ወለኩም ፊሃ ማ ተደዑን ኑዙለን ሚን ገፉር ረሂም። ኢነ ለዚነ ቃሉ እነዚያ ያሉ ረቡና አላህ ጌታችን አላህ ነው ያሉና ثم استقاموا ከዛ ቀጥ ያሉ ወደዚህ ያላሉ አላህን በመገዛት ቀጥ ያሉ ጠንቋ ቤት ያልሄዱ ሽርክ ቀብር አምልኮ ያልሄዱ አላህን በብቸኝነት ያመኑ የተገዙ ተተነዘሉ ዐለይሂም አልመላኢካ በእነሱ ላይ መላእክቶች ይወረዳሉ። መቼ? እንደ መውቲህ ሞት ሲመጣባቸው። ልክ አንተ ሞት ሲመጣ ሩህ ሊወጣ ሲል መላእክቶች ይወርዳሉ። አላ ተኻፉ አትፍሩ፣ የምትሄዱበት ቦታ ጀነት ነው የተዘጋጀው። ወላ ተሕዘኑ እንደዚሁ አትዘኑ፣ ትታችሁት ለምትሄዱት ቤተሰባችሁ ንብረታችሁ አትዘኑ ይሏቸዋል። አላ ተኻፉ ወላ ተሕዘኑ ወአብሽሩ ተበሰሩ ቢልጀነት ለቲ ኩንቱም ቱዓዱን ያ የተስፋ ቃል ሲገባላችሁ በነበረው ጀነት ለእናንተ ተበሰሩ። ነህኑ አውልያኡኩም ፊል ሐያቲ ዱንያ እኛ በቅርቢቱ ዓለም ለእናንተ ወዳጆች ነበርን። ወፊል አኺራ በአኺራም ወዳጆች ነን ይላሉ። ወለኩም ፊሃ ማ ተሽተሂ አንፉሱኩም ለእናንተ ነፍሶች በአጠቃላይ የምትፈልገው አለ። ነፍስ የሚፈልገው በአጠቃላይ አለ። ወለኩም ፊሃ ማ ተደዑን ነፍሶች የምትፈልገው አለ። ሐጂ ወሌ ረሕመቱላሂ ዐለይህ አንዱ ጥያቄ ጠየቃቸዋል። ነፍስ የሚፈልገው አለ? አዎ። እኔ ታዲያ ሲጋራ እፈልጋለሁ አላቸው። ሲጋራ ልታገኝ ትችላለህ፣ ግን የምትለኩሰው ጀሃነም ወርደህ ነው አሉት። ቅራቅንቦ ነገር አይደለም። መልካም ነገሮች በአጠቃላይ ጀነት ውስጥ ይገኛሉ። ምን አይነት ነው መስተንግዶ ከተባለ ኑዙለን ሚን ገፉር ረሂም እጅግ አዛኝ ሩህሩህ ሆነው ከአላህ በኩል የሆነ መስተንግዶ ሲሆን መስተንግዶው ማን ነው? አላህ የሚያዘጋጀው። አስተናጋጆቹን ስታይ ትደሰትባቸዋለህ። ዱንያ ላይ ካፌ ገብተህ የሆነ ቦታ ሲቆይብህ ትበሳጫለህ። ምን ትላለህ? እዛስ የለም። አስተናጋጁን ስታይ ትደሰታለህ፣ እነሱም በአንተ ይደሰታሉ። ምግብ ስትፈልገው ወዲያው ከች ይላል። ወዲያው ስታስበው እኮ ነው ይገኛል። እንደዚህ ወዲያው ስታስበው ሱብሃንአላህ። ይሄ የት ያለው ጀነት ውስጥ ጭቅጭቅ የለም፣ ጸብ የለም፣ ንዝንዝ የለም፣ እርጅና የሚባል የለም። እህቶቻችንን እናቶቻችንን ሚስቶቻችንን የሚያስቸግሩ የወር አበባ የሚባል የለም ጀነት ውስጥ። ያ አላህ ሁሌ ደስታ ሁሌ ሳቅ ነው። አላህ ይወፍቀን። ታዲያ የጀነት አይናፍቅም? ዛሬ ዱንያ ላይ ስንት ነገር ሰው ናፍቆ እኮ ገደል ይገባላ። አላህ ለደጋግ ባሪያዎች አዘጋጅቻለሁ። ስለዚህ ይህን ጀነት ለማግኘት እኛ ትንሽ እንልፋስት፣ ትንሽ እንስራ። በሰላታችን ላይ ጠንካራ እንሆን፣ በኢባዳችን ላይ ጠንካራ እንሆን። እነዛ ሰሃቦች ጀነትን ከመናፈቃቸው የተነሳ ጀነት ተመስክሮላቸው ሌላ የጀነት ስራ ይሰሩ ነበር። አንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም ዛሬ ማን ነው የሞተን የሸኘው አሉ። አቡበከር እኔ አሉ። ዛሬ ማን ነው የታመመ የጠየቀው አሉ። አቡበከር አሁንም እኔ አሉ። ዛሬ ማን ነው ሰደቃ የሰጠው? አቡበከር አሁንም እኔ አሉ። ዛሬ ማን ነው ጾመኛው ነው አሉ። እኔ አሉ አቡበከር። እነዚህ አራት ነገሮች በአንድ ሰው ላይ አይሰባሰቡም ጀነት ይገባ ቢሆን እንጂ አሉ ሰለላሁ ዐለይሂ ወሰለም። አቡበከር ዱንያ ላይ ጀነት የተመሰከረላቸው ሰሃባ ናቸው። እንደዛ ሆነው የጀነት ናፍቆት ጀነትን በጣም ይናፍቃል። ስለዚህ እቺን ውድና ተናፋቂ የሆነችዋን ጀነት ለማግኘት እኛ ላይ የተወሰነ ስራ ይጠበቅብናል። ትንሽ ስራ እንስራ። ትንሽ አላህ ከኛ ትንሽ ነው የፈለገው። እሱም በብቸኝነት መገዛት። መብቴን ለማንም አትስጡብኝ፣ እኔም ብቻ ለምኑኝ፣ በእኔ ብቻ ተመኩ፣ በእኔ ብቻ ተረዱ። ይሄ ነው አላህ ያለው። ለእኔ ብቻ እረዱ፣ ለቀብር ለምን አትበሉ ነው። ስለዚህ ይህንን ጀነት ለማግኘት ዱንያ ላይ የታዘዝንባቸውን ነቢዩ ዓለይሂ ሰላቱ ወሰላም አደራ ብለውን ቤዱት ነገር አደራቸውን መጠበቅ። የነቢዩ አደራ ምንድን ነው? አንደኛ አላህ ኪታብ ነው፣ አጥብቃችሁ ያዙ። የኔ ሱና ብለዋል፣ አጥብቃችሁ ያዙ ብለውናል። ይህን ከያዛችሁ መቼም ጥመት የለም። ሌላ አደራቸው ሊሞቱ ሲሉ አደራ ያሉት አሰላ ወማ መለከት አይማኑኩም፣ አደራችሁን የሰላትን ነገር ከውስጦቻችሁ ከናንተ ስር ያሉ የምታስተዳድሯቸውን አደራ አሉ። የነቢዩን አደራ እንያዝ፣ የእሳቸውን አደራ እንብላ። ለምን? ጀነት ከነቢዩ ጎረቤት ለመሆን። አንዱ ሰሃባ አላቸው ዱንያ ላይ ነገር ውለታ ዋለላቸውና ምን ልስጥ ጠይቀኝ፣ የሆነ ነገር ላድርግልህ አሉት። እኔ ዱንያ ጣጣ የለብኝም፣ እሱን አይደለም እፈልገው እና ጀነቱ የእርሱ ጎረቤት መሆን እፈልጋለሁ። ነቢዩ እሺ ሰጥቻለሁ ተይዤልሃለሁ አላሉትም። አደብ አላ ጀነት የሚሰጠው ማን ነው?
አላህ ግን ምን አሉት? ሰላት በማብዛት እገዘኝ፣ እኔም ዱዓ አደርጋለሁ ሰላት በማብዛት እገዘኝ። ሰላት አብዛ። አዛን ሲደረግ ለአዛኑ መልስ ስጥ። አዛን ማለት ምንድነው? ሸይጣንን የሚያባርር ነው አይደል? ሸይጣን የሆነ ሰው አዛን አይስማማው። ይሄን ወቁ። አዛን አይስማማው። አዛን ሸይጣንን ያባራል። አዛን ሲሰማ ሸይጣን የአዛኑ ድምጽ እስከሚጠፋ ሰዓት ወይም የማይሰማበት ደረጃ ድረስ ይርቃል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሀያ አለ ሶላህ ኑ ወደ ሰላት፣ ሀያ አለ ፈላህ ኑ ወደ መድህን ሲል ሙአዚኑ አው እሺ ለጥሪው ልስጥ መልስ ልስጥ ብለ ና። የት ነው ያለው? የጀነት መሰብሰቢያ ውስጥ ነው። ወደ ጀነት መንደርደሪያ ውስጥ ነው። የአላህ ስለ አላህ ምንነት የሚነገርበት ነው። እሱን የምንገዛበት ቦታ ነውና ለዚህ ጥሪ እንስጥ። የነብዩ አደራ ነው ሰላት። ከምንም በላይ ሰላታችንን አጥብቀን እንያዝ። ጀነት ለምን ነገው መልቂያማ አላህ መጀመሪያ የሚተሳሰበን ሰላት ነው። ሰላት ከተበላሸ ሁሉም ይበላሻል አሉ። ሰላት ከተስተካከለች ሁሉም ይስተካከላል። ስለዚህ አንድ ያለን ትልቁ ሀብታችን ዑዝር የሚባል የሌለው ሰላት ነው። የሰላት ዑዝር ሁለት ነው። የተኛ ሰው ሲነቃ ይስገድ፣ የረሳ ሰው ሲያስታውስ ይስገድ። ጂሃር ላይ ከሆንክስ ሰላቱል ኸውፍ የፍራቻ ሰላት ተብሎ 2 ረካ ተደርጎ አንዱ ቡድን ሲጠብቅ ከጠላቱ ጋር ሲዋጋ ጦር ይዞ ሲጠብቅ ሌላኛው እንዲሰግድ ተብሎ ከታዘዘ በአላህ ጤነኛ ይሁንክ ሰላም ይሁንክ በአካባቢው መስጊድ ያለ እንዴት ከሰላት ይርቃል? ይገባል። ስለዚህ አዛን ሲባል ለሰላት ጥሪ አዛን ይሄ ዲኮር ምናምን እኮ አይደለም። የአላህ ባሪዎች የሚጠሩበት ነው። የአላህ ጠላቶች ሸይጣኖች ደግሞ የሚበረግጉበት ነው አዛን ማለት። ስለዚህ ለአዛን ጥሪ እንስጥ። ጀነትን ለማግኘት ስራ ላይ እንገኝ። በሚቀጥለው ፕሮግራም አላህ ካለ ደግሞ ጀሃነም 70,000 መያዣ አላት። አንዷን መያዣ 70,000 መላእክቶች ይጎትቷታል። ምንድናት እሷ? ምንድነው ጀሃነም? እንዴት የሚገባውስ ማን ነው? አላህ ካለ በሚቀጥለው ፕሮግራም እናያለን። የዛሬውን ፕሮግራሜን በዚያ ያጠናቅቃለሁ። እዚህ ቤት እንደሰበሰበን ጀነቱል ፊርደውስ እንደተሰበሰበን መጨረሻችን አላህ ያሳምርልን። አላህ ለጀነት ካጫቸው ባሪዎች መካከል አላህ ያድርገን። ጀነትን አላህ ይለግሰን። ጀነትን በቀን 3 የለመነ ያ ረብ አስገባው ብላ ትጠይቃለች ተብሏል። ያ አላህን በየጊዜው ጀነትን ጠይቀን ለምነ ጀነት ያ ረብ አስገባው ካለችላቸው ባሪዎች መካከል አላህ ያድርገን። ከጀሃነም እሳት አላህ ይጠብቀን። የጀነትን ጸጋ የምናገኝ አላህ ያድርገን። እዚህ ቤት እንዲሁ ሰብስቦናል። በዱንያ ላይ ሐጅ ላይ አላህ ይሰብስበን። ሐጅ ላይ አላህ ይሰብስበን። አኺራ ላይ ጀነት ላይ አላህ ይሰብስበን። የታመሙብን ቤተሰቦቻችን አላህ ያሽርልን። የሞቱብንን ደግሞ የጀነት አላህ ይበላቸው። ከቀብር ቅጣት አላህ ይጠብቃቸው። ዓለም ላይ ያሉት ሙስሊሞች ከመከራ ከጭንቀት ነጃ አላህ ይበላቸው። ፍልስጤም ላይ ያሉት ወንድሞቻችን ነጃ አላህ ይበላቸው። በቃቸው አላህ ይበላቸው። ሰላሙን አላህ ያምጣላቸው። የበላይነቱን ለነሱ አላህ ያድርገው። ይህ ወር የድል ወር ነው። ያ አላህ ድሉን አላህ ለነሱ ያድርገው። እኛም በዒባዳ ድል የምናደርግ አላህ ያድርገን። አላህ ስብሓነሁ ወተዓላ ፍልስጤም ያሉትን ወንድሞቻችን በአረመኔዎች በይሁዶች ላይ የበላይነቱን አላህ ይስጣቸው። በእነዚህ ይሁዶች ላይ ደግሞ የቅጣት አለንጋውን በእነሱ ላይ አላህ ያድርግ። اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين. اللهم انصرنا ولا تنصر علينا. اللهم من أرادنا وأراد المسلمين بسوء فأشغل بنفسه. اللهم نجنا من بطش الظالمين. اللهم ادفع الظالمين بالظالمين. اللهم انصر إخواننا في كل مكان. اللهم انصر إخواننا مجاهدين في كل مكان. اللهم انصر إخواننا في فلسطين. اللهم انصر إخواننا في فلسطين. اللهم انصر إخواننا في فلسطين. ربنا تقبل منا إنك أنت السميع العليم وتب علينا يا مولانا إنك أنت التواب الرحيم. اللهم إنا نسألك رضاك والجنة. اللهم إنا نسألك رضاك والجنة. اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار. ونعوذ بك من سخطك والنار. ونعوذ بك من سخطك والنار. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. وصلى الله على نبينا محمد وعلى آله وصحبه وسلم. وآخر دعوانا أن الحمد لله رب العالمين. السلام عليكم ورحمة الله وبركاته. الله أكبر. الله